በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለወርሃ ግንቦት በዛቲ ዕለት አይረፈ ቅዱስ ሐዋርያ ያሶን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚህች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ተቀበለ። ድንቆች ታምራቶችንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና። ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎ ወንጌልን በወንጌል ትምህርት አገለገለው። በተሰሎንቄ ከተማ ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህ በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት ካጸናቸው፣ በጎ ምግባርንም ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያንን ሰራላቸው። የዚያች አገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 70 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስም አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቁመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህ በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሥ ልጅ ከቤቷ መስኮት ሁና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በስጢስም አፍነው አሰቃዩአት። ደግሞም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ አሳልፋ ሰጠች። ከዚህ በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድም ውስጥ ደኝና ዝፍት መልቶ በነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምን ጉዳት አልደረሰበትም። መኮንኑም ይህን ድንቅ ሥራ አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከቤተሰብ ሁሉ ጋር ከሀገሩ ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ ወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንንም ሰራላቸው። በውስጣቸውም ብዙ ድንቆች ታምራትን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያሶን ሰላም ለከ ያሶን ረዱ ለወልደ ማርያም ድንግል መጠቢ ሕፃናት በስምኦ ለጤገነ እሳት ውኡይ ዘያሂ መመከ ፍልሃተ ቅብኡ ለወለተ ንጉሥ ሰላም ዘምስለ ፈያት ሰብኡ እለበእድየከ አምኑ ወተጠምቀ እለበእድየከ አምኑ ወጥምቀተ ነስኡ። በዚህችም ቀን ከቢልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርም
መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩ። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ብሶይ በላይ በማይቶት ዘውእየ አነዳ ገጹ ፍጹመ እስከ ተላጸየ በዝንቱ አክሊል ዘውስተ እድየየ እኬል ለከ መልአክ እንዘ ይብሎ አመ በርእሱ ወደየ በዋእየ እሳት ፈጸመ ሩጸቶ ሰናየ። በዚችም ቀን የተባረከች ንግሥት ወለተ ማርያም የረብቷ መታሰቢያ ነው። እርሷም የንጉሥ መላእክት ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን፣ እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚችም ቀን ደግሞ የከበረ ቀሲስ አውሳቪዮስ የሰማዕትነት የሰማዕት ቅዱስ የመታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሰጻን ለዘጻፈው በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ ለምን